አድዋም እንዲህ ነበረ። ኢትዮጵያ ሆኖ ያላበረ በየፊናው ጠጠር ያልወረወረ ጠላትን መፈናፈኛ ያላሳጣ የለም። ታላቁ የኢትዮጵያ ህዳሴ ግድብም ላይ ኢትዮጵያውያን ተጠራርተዋል። በአንድነት ቆመው በጽናት ተሻግረው ለዛሬ አብቅተውታል። አንዳንድ ሰራተኞች አሉ 14 ዓመት እዚህ ይሰሩ ኮንቲኒየስሊ ሳይቋረጥ የቆዩ ሰዎች አሉ። የሚዲያ ሰዎች አሉ፣ አርቲስቶች አሉ፣ ምሁራን አሉ። ዲያስፖራው ፖለቲካው እንኳን እያስጠላው በህዳሴ ጉዳይ ግን በጣም በርካታ ሰው ገንዘብ እያዋጣ ይሰራ ነበር። አንዳንድ ሰዎች ደግሞ አሉ ከዚህ ቀደም ኢትዮጵያውያን አቴንሽን ማንሰጥበትን የአረብኛ ቋንቋ በደንብ እየተከታተሉ ልክ ደሞዝ እንደሚከፈለው ሰው እንኳን ደሞዝ ፕሮፐር ምስጋና ሳንሰጣቸው ሀገራቸውን ወደው የሀገራቸውን ህልምና ስኬት ተገንዝበው በሚያስደንቅ ሁኔታ አንድ 5 6 10 የሚጠጉ የኢትዮጵያን ወጣቶች ያደረጉት ፍልሚያ ከወታደሮቹ ፍልሚያ ላይ ይቻላል። የሀገር መከላከያ የፖሊስ ሰራዊት ብዙ ኢትዮጵያውያን በከፍተኛ ደረጃ ምስጋናና ክብር የሚያሰጠው ስራ ሰርተዋል። ይሄን ከመሪዎቹ ጀምሮ በየደረጃ ያለው በገንዘቡ፣ በእውቀቱ፣ በሐሳቡ፣ በጸሎቱ፣ በዘፈኑ፣ በግጥሙ፣ በክርክሩ እዚህ ደግሞ ፀሐዩን ችግሩን ተጋፍጠው በመስራቱ ለእያንዳንዱ ተገቢው ምስጋና መስጠት የሚያስፈልግ ይመስለኛል። የእናት መቀነት የተፈታው ከታዳጊ ተማሪዎች እስከ ባለሀብት ከመንግስት ሰራተኛ እስከ ዲያስፖራ ሁሉም በህብረት የቆሙለትና ታላቅ ገድል የፈጸሙበት ህዳሴ ያኔ ለአድዋ ከጫፍ እስከ ጠረፍ የተሰባሰቡበት ኢትዮጵያውያን እኔ ሳይሆን እኛ ብሎ የተነሱለት ከጎሳም ከእምነትም በላይ ኢትዮጵያን ያስቀደሙበት ነው። ሁሉም ያለበት ነው። እኔ አሁን ከወላይታ ነው የመጣሁት። ወላይታ ሶዶ ነው ያደኩት። የወላይታ ልጅ ነኝ። ሌሎችም እንደዛው ጓደኞቼ ከአማራ ይመጡ፣ ከጎጃም፣ ከወሎ፣ ከትግራይ ይመጡ፣ ከሁሉም ቦታ ይመጡ አሉና this is a ብሔር ብሔረሰቦች ነው ማለት ይቻላል። እጅግ በጣም ደስ የሚል ቦታ ነው። ኦፍ ኮርስ ያ ከሁሉም የኢትዮጵያ ክፍል ነው የመጣ ነው እና ይሄ አንዱ ማሳያ ነው። ደስ ይላል በጣም እዚህ የሚታየው ነገር ሁሉም ነገር ደስ ይላል። ሁሉም ሰው አላማውን አንግቦ ነው የመጣው። እንደ ሀገርም ያለው እንደ ግለሰብም ብዙ ኃላፊነቶችን እየተወጣንም ነው ተወጥተናልም ያስባል። አሁን ግድብ ከ2003 ጀምሮ እኛ በ2009 ላይ ነው እኛ የገበን የውስካውን እየሰራ ያለ ነው። ታናሿ ኢትዮጵያ ነው ማለት በጣም ሁሉም ብሔር ብሔረሰቦች የሌለው ሰው የለም። ሁሉም ከሁሉም ብሔር ብሔረሰቦች የተሰባሰበ ሰራተኛው የሁሉም ብሔር ብሔረሰቦች ስብስብ ናት። ስለዚህ ሁሉም አሻራው አሳርፏል። እዚህ በሙያውም በሙያ ያልቻለው ደግሞ በብሩም በሀብቱም በእንትኑ በሁሉም በተለያየ ሁሉም ህዝብ አሻራው አሳርፏል። ያው እንደምታየው የሁላችን የኢትዮጵያ ውጤት ነው። በጣም ኩራት ይሰማል። ሁሉም ብሔረሰብ ጠቅላላ እዚህ ኢትዮጵያውያን የተባሉ በሙላ ያው የተሳትፏል። ሙሉ የበኩላቸው ድርሻ ሁሉም ተሳትፏል። ታላቁ የኢትዮጵያ ህዳሴ ግድብ ኢትዮጵያ የነፍስን ከያለበትም የጠራ ነው። ለዚህ ግዙፍ ሀገራዊ ፕሮጀክትማ ሁሉስ ቢሰጥ ያሉ የዲያስፖራ ማህበረሰብ አባላት ያላቸውን ሲያደርጉ ምን አገኘን አልቆጠሩም። ብዙ ነው የሚገዛው። አንዳንዱ በቃ የማይናገርም አለ። ልክ ለቤተ ክርስቲያን ስትአግዝ ብሎ እንትን የሚል አለ። ደረሰኝ የሚቆርጥ አለ። የማይቆርጡ ሁሉ ነው የማቃቸው አሉ። የሚለው ከደስታ የተነሳ ለምን የፈለገ ነገር አይሆንም አይነት እየተባለ ማለት ነው። እና እኔ በተለይ በጣም ደስተኛ ነኝ። አይ ቲንክ አንድ የሚያደርገን ነገር የተሰራ ነገሮች ከብዙ ነገሮች አልፏል። አለ ነገር የተጀመረው እስከ መጨረሻው ግን አንድ ላይ ሆኖ መጨረሱ ነው ዋናው ነገርና አጨራረሱ ካማረ እንደ አገር አንድ ያደርገናል። አሁን ይሄ ሲጀመር ከጃኖ ጀምሮ የተወራለት ወሬ ነው ግን አጨራረሱን የሚጨርሰው ትውልድ ይፈጠራልና ያ ትውልድ ተፈጥሯል ብያምናለሁ። ህዳሴ በአድዋው መንፈስ በድሉ ወኔ ሀገሬውን አሰባስቦ የኢትዮጵያን ማንሰራራት የገለጠ የህብረ ብሔራዊ አበርክቶ ታላቅ ምልክት ነው። የአንድነት የሥራ ውጤት የሆነው ታላቁ የኢትዮጵያ ህዳሴ ግድብ ለቀጣይ ትውልድ ማስተማሪያ የጋራ ሀብት ተምሳሌት ነው።